ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያ ቤተሰቦች አማኑኤል ኃይለ ነኝ። የውጭ የትንታኔ ዘገባዎችን አሰማለሁ። በቅድሚያም ካስፈለገ በድጋሚ ኢራንን እንመታለን ሲሉ ኔታንያሁ ማስታወቃቸው አስደንጋጭ ዜና ሆኗል። የአሜሪካና ኢራን ድርድር ጉዳይንም በቀጣይ እንመለከታለን። ወደ ዝርዝር ዘገባ አልፋለሁ። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል ካስፈለገ በድጋሚ በኢራን ላይ ጥቃት እንደምትሰነዝር አስጠነቀቁ። ኔታንያሁ ቴል አቪቭ በድጋሚ በኢራን ላይ ጥቃት እንደምትሰነዝር በመግለጽ ቴህራን የኒውክሌር ጦር መሳሪያ በፍጹም አይኖራትም ሲሉ ዝተዋል። ኔታንያሁ ከእስራኤል የቴሌቪዥን ጣቢያ ቻናል 14 ጋር ባደረጉት ቃለ ምልልስ በኢራን ጉዳይ ራሳችንን ከአቶሚክ ቦምቦች ታድገናል ሲሉም ተናግረዋል። የጠቅላይ ሚኒስትሩ ንግግር የተሰማው በፓኪስታን አገናኝነት በዋሽንግተንና በቴህራን መካከል የተደረሰው የመግባቢያ ስምምነት በስራ ላይ መዋል በጀመረበት ወቅት ነው። ይህ የመግባቢያ ስምምነት በሁለቱ ሀገራት መካከል ያለውን ግጭት ለማስቆም እና ያልተፈቱ ጉዳዮችንም በንግግር ለመፍታት የሚያስችል ማዕቀፍን ያስቀምጣል። እስራኤል ከቴህራን ጋር ለሚደረግ ማንኛውም አይነት ስምምነት ያላትን ተቃውሞ በተደጋጋሚ የገለጸች ሲሆን በኢራን ላይ አዲስ ጥቃት እንደምትሰነዝርም በተደጋጋሚ ስታስጠነቅቅ ቆይታለች ሲል የዘገበው አናዶሉ ነው። የአሜሪካና የኢራን ቀጥተኛ ያልሆነ ድርድር በዶሃ ሊቀጥል ነው ተባለ። ቢያንስ $6 ቢሊዮን የሚገመት የታገደ የኢራን ሀብትን መልቀቅ በሚቻልበት ሁኔታ ላይ የሚያጠነጥነው የአሜሪካና የኢራን ቀጥተኛ ያልሆነ ድርድር ረቡዕ በኳታር መዲና ዶሃ እንደሚቀጥል ኢራን አስታወቀች። ሁለቱ ሀገራት የተኩስ አቁም ስምምነትን ለማራዘምና የሆርሙዝ የባህር ሰርጥን ክፍት ለማድረግ ስምምነት ከተፈራረሙ በኋላ ፊት ለፊት ተገናኝተው ሲወያዩ ይህ የመጀመሪያቸው ይሆናል። በሁለቱ ወገኖች በአውሮፓ ሰኔ 17 የተፈጸመውን የመግባቢያ ሰነድ ተግባራዊ ለማድረግ እስካሁን ቀጥተኛ ግንኙነት አለመጀመራቸው በሁለቱ ሀገራት መካከል ያለውን ቀጥተኛ ውጥረት የሚያሳይ ነው ተብለዋል። ውጥረቱ በዋናነት ኢራን በሆርሙዝ ሰርጥ በሚያልፉ የንግድ መርከቦች ላይ ቁጥጥር ለማድረግ ካላት ፍላጎትና በእስራኤል አሜሪካና ሊባኖስ መካከል የተደረሰውን የተኩስ አቁም ስምምነት በመቃወሟ የመነጨ ነው። በተጨማሪም በኢራን የኒውክሌር መርሃ ግብር ላይ የሚደረገው ንግግር እስካሁን ያልተጀመረ ሲሆን ባለፈው ሳምንት መጨረሻ በሆርሙዝ የባህር ሰርጥ በሁለቱ ወገኖች መካከል የተኩስ አቁም ልውውጥ መደረጉ ድርድሩን ይበልጥ አደጋ ላይ ጥሎታል ነው የተባለው። ለኒውክሌር ድርድር የተያዘው የ60 ቀናት ገደብ እየተቃረበ መሆኑንም ዲፕሎማቶችን እያሳሰበ ይገኛል። በሌላ በኩል የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ በሰጡት መግለጫም እንደ ፈረንሳይና ብሪታንያ ላሉ የአውሮፓ ሀገራት በሆርሙዝ ሰርጥ የሚገኙ ባህር ውስጥ ፈንጂዎችን በማጽዳት ስራ ላይ ጣልቃ እንዳይገቡ አስጠንቅቀዋል። ቃል አቀባዩ ኢራን ኃላፊነቷን ለመወጣት ከማንኛውም አካል በላይ ብቁ ናት፣ የሌሎችንም ወገኖች ጣልቃ ገብነት ሁኔታውን ከማባባስ ውጪ የሚፈይደው ነገር የለም ብለዋል። ዘገባው የዘ ጋርዲያን ነው። ከቡና ሚዲያና ኮሚኒኬሽን የሳቱ ዘገባዎች ይህንን ይመስሉ ነበረ። ዜናውን ከማጠናቀቃችን በፊት አበይት ዜናዎችን በድጋሚ የአሜሪካና የኢራን ቀጥተኛ ያልሆነ ድርድር በዶሃ ሊቀጥል መሆኑ ተሰማ። ካስፈለገ በድጋሚ ኢራንን እንመታለን ኔታንያሁ ያሉት አስደንጋጭ ዜና ነው። ከዜናዎቹ ጋር አማኑኤል ኃይሌ ነበርኩኝ። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁንም አትርሱ። ለሌሎች እንዲደርስም ኮፒ ሊንክ ሼር ማድረጋችሁንም አትዘንጉ። ጤና ይስጥልኝ።